አረ ቤተሰብ እንዴ አጨናነቃችኝ እኮ እየወለደች መጀመሪያ እንኳን በሰላም ተገላገለች። እኔ ግን የሆነት እርግዝና አልመሰለኝም ነበር። የሆነት ነበር እንዲያረገዘኝ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እኔ ዛሬ ልስቅ ወይንም ልቀልድ አይደለም የመጣሁት። እውነት እንትን ልል ነው የመጣሁት። ቁም ነገር ለዋራ ነው። በዚህ በቁም ነገሬ ደግሞ የምትስማሙ ይመስለኛል። ያው ስለምስቅ እሷ ቁም ነገር የላትም ልትሉ ትችላላችሁ። እኔ ውዶቼ እኔ ዝም ብዬ ነው የምስቀው እንጂ ቁም ነገር አለኝ አንዳንድ ጊዜ ማለት ነው። እና እየወለደች ፎቶም ተልኮልኛል ኢሞ ላይ፣ እንደገና ደግሞ ኮመንት ላይ እኔ ቤት እየወለደች ምናምን ነገር ስትሉ ነበረ። እኔም አየሁኝ ቤቷ ገብቼ ፖስት አለኝ ተመስገን ብላ ማለት ነው። ልጁን ትውለድ እኛ አይመለከተንም። እንኳን በሰላም ተገላገለች። እኛ መልካም ነገር ነው የምናስበው። ሴት ልጅ ነኝ እኔም ነገ ወልዳለሁኝ በሰላም። ዋናው ሁለት መሆኗ ነው የሚፈልገው ማለት ነው። ግን እኔ ለዩ ማለት የምፈልገው ነገር አለ። እዩ እስከዛሬ በአንቺ ምክንያት ብሩኬና ሀይሚ ብዙ ደረጃ ተዳርሰዋል፣ ብዙ ተበጣብጠዋል፣ ብዙ ተባብለዋል፣ ብዙ ተቀያይመዋል፣ ብዙ ተከፋፍተዋል፣ ብዙ ደረጃ ተደራርሰዋል። በስተመጨረሻ ሀይሚ ከባድ በቃ እኛ ያልጠበቅ ነው ያስደነገጠን ያስለቀሰን ውሳኔ ላይ ደርሳ አሁን ላይ ብዙ ጭንቀት ውስጥ ነው። ብዙ ጭንቀት አለብን። ግን እኔ ላንቺ ማለት የምፈልገው ልብሽ ያውቀዋል ከማን እንደወለሽ ከማን እንዳረገዝሽ፣ ከቢኒ እንደሆነ ቢኒ ባልሽ እንደሆነ ጠንቅቀሽ ታቂዋለሽ። ገብቶሻ? ጠንቅቀሽ ታቂዋለሽ። እኛ የምናውቃለን እንኳን አንቺ ማለት ነው። ገባሽ? በጭራሽ ይሄን ነገር ብሩኬ አላደረገው። ነገር ግን እኔ ማለት የምፈልገው ላንቺ እንደው በፈጠረሽ አሁን ላይ እኛ ሰላም ፍለጋ ላይ ነው ያለ ነው። የምር እነዚህ ልጆች አንድ የሚሆኑበትን በቃ ሌላ ያ የድሮ ፍቅራቸውን አፍቆናል። እንደው በፈጠረሽ አሁን ላይ ምንም አይነት ደስታ እንትን እንዳትበጠብጭብን፣ ምንም ነገር እንዳትይብን። አርፈሽ ከቻልሽ አርፈሽ ተቀመጪ። እንደው የሆነ ነገር ፈልገሽ ከሆነ ተብሩኬ ገንዘብ ፈልገሽ ከሆነ እኔ በግሌ ማለት ነው ለአንድ ጣሳ ወተት መግዣ 10,000 ብር እልካለሁ ላንቺ። አካውንትሽን ብቻ አስቀምጪ። እኔ በበኩሌ ይሄን ሁሉ መስዋዕት የምከፍለው ግን ለቡርኬና ለሃይሚ ሰላም ስል ነው። እንደው ምክንያቱም ከአንድ ሰው ገንዘብ ካልፈለገ ጥቅም ካልፈለገ በቀር ዝም ብሎ ከመሬት ተነስቶ ስም አያጠፋም። አዎ ጥቅም ካልፈለገ በቀር ማለት ነው። ያው ብሩኬንና ሃይሚን አባላሽ ብሩኬ ዩቲዩብ ቻናል ከፍተውልሽ መጡ። ሁለቱም ናቸው የከፈቱልሽ ተስማምተውበት እንጂ ብሩኬ በግሉ ይሄን አያረግልሽም። ገባሽ? ነገር ግን ደግሞ ከዚህ በኋላ አርፈሽ ተቀመጭ። የሚያስፈልግሽ ነገር ካለ በቃ እኛ እንሰጣለን፣ እናደርጋለን። የምሬን ነው። ይሄንን የምናደርገው ይሄን ሁሉ መስዋዕት የምንከፍለው ግን ለብሩኬና ለሃይሚ ሰላም ስል ብቻ ነው። ይሄን የማደርገው አካውንትሽን አስቀምጪ። እኔ በግሌ አንድ ጣሳ ወተት ገዛልሽ ምንም ይግዛልሽ 10,000 ብር ቃሌ ነው እሰጣለሁ ላንቺ። ከዛ በቀር ግን መተሽ ጭቅጭቅ እንዳትፈጥሪብን። ልጅህና ጠይቅ ልጅህ በዚህ ወጥቶ እንደዚህ ሆኖ ብለሽ ብሩኬ ላይ ምንም አይነት ጭንቀት እንዳትፈጥሪበት። ከጥንስ እስከ እርግዝና እስከ ትልቅ ሆድሽ ትልቅ እስከሚሆን ድረስ በጥብተሻቸዋል። ሃይሚ ብዙ ነገሮችን አሳልፋለች። በቃ በውስጧ ብዙ ውስጧ ቆስሏል። እሷ ለሰው ማሳየት አትፈልግም ቁስሏን። ደብቅ አድርጋ የምትኖር ጠንካራ ሴት ናት። እና በፈጠረሽ ምንም ነገር እንዳትይ፣ ምንም አይነት ቪዲዮ እንኳን ብትሰሪ ምንም እንዳትዩ። ብሩኬን መተሽ ሃይሚን የሚጎዳ ንግግር እንዳትናገሪ። አዎ ይበቃሻል እስከዛሬ ያደረግሽው። እኔ ይሄንን ነው ማለት የምፈልገው። ቤተሰብ እርግጠኛ ነኝ በዛ ሀሳብ ትስማሙበታላችሁ። የምሬን ነው የምላችሁ እንጂ ብሩኬ እንደዛ አይነቱን ስህተት ይሰራዋል ብዬ እኔ አላስብም። ከመጀመሪያውም ጀምሮ ይሄንን አያረግም። ብሩኬ ስም ለማጥፋት ነው። ብሩኬና ሃይሚ ደግሞ ብዙ ጥላት አለባቸው ስል ነበረ እና እንደዛም ስትሉ የነበራችሁ ሰዎች አላችሁ። ነገር ግን ደግሞ አትፍሩ ውዶቼ። ምንም የሚያስፈራ ነገር ልጁ የማን እንደሆነ እዩ ራስሽ ጠንቀሽ ታውቂዋለሽ። ስለዚህ የነዚህን ልጆች ህይወት መበጥበጥ አስፈላጊ አይደለም። ፈጣሪ ራሱ ይቅር አይልሽም። ጥሩ አይደለም። ባክሽ ነገኛ ቀድመን የሚመጣውን ነገር ስለምናቅ ነው እንደዛ ብለን የምናወራውና ፈርቻለሁ ተጨንቃለሁ ምናምን ያላችሁ ደግሞ አትጨነቁ። ትንሽ ልጁ 6 ወር ሲሆነው መሰለኝ ዲኤን ምርመራ የሚያደርገው ወይስ አሁን ይችላል? አሁን አላቅም። ምክንያቱም
ዲኤን ምርመራ ሲደረግ ደም ተወስዶ ነው አይደለ? ይሄ ልጅ ደግሞ አሁን ገና ህፃን ስለሆነ ከሱ ላይ ምንም የሚወሰድ ደም ሊኖር አይችልም። ትንሽ ማደግ አለበት መሰለኝ። እኔ እንደዛ አይነቱን ስለ ዶክተሮች ናቸው የሚያውቁትን ያላቅም። እና ያኔ ደግሞ ዲኤኑ ይወስነዋል ማለት ነው። ምክንያቱም በዚህ ደረጃ የብሩኬ ስም ጠፍቶ እንዳይቀር እውነታው ደግሞ ያ መረጋገጫ ይሆናል ማለት ነው። ስሙን ለማጥራት ያክል እንጂ ያኔ እሱ አድርጎታል ማለት አይደለም። ስሙን ለማጥራት ያክል ልጁ ደግሞ ይመረመርና ይታወቃል ውጤቱ ማለት ነው። እና ያኔ ግን ማለት ነው እስማ ያኔ አላቅም የጨረቃ ፋሚሊ የሚፋቱሽ አይመስለኝም። የምሬን ነው። እኔ እንጃ አላቅም። እኔ ፈራው ለአንቺ ገና ካሆኑ በቃ የምር ለምን በዛ ደረጃ ስሙን ማጥፋት ፈለግሽ ምናምን። ኧረ ብዙ አይነት ጥያቄዎች ይነሳሉ ባንቺ ላይ። አሁን ዝም ብለሽ አሁን ምንም አላሉም። እንደውም አሁን ጨረቃ ፋሚሊ ምንም አልተናገረሽም፣ አልወቀሱሽም፣ አልተሳደቡም፣ ምንም አላሉ። የሚወስነው ግን ልጁ ብሩኬ ያልሆነ ቀን እኔ ፈራው ለአንቺ ፈራው። እና ጨረቃ ፋሚሊ ልባቸውን ያራራልሽ ነው የሚባለው። አይዋ ያራራልሽ ብያለሁኝ። አንተ ደግሞ ፈታ በሉ፣ አትጨነቁ። መጨነቅ አያስፈልገውም። ምንም የሚያስጨንቅ ነገር አይደለም። የምሬን ነው። ወለደች ተጨነቅኩኝ ምናምን ነገር ነው። አትጨነቁ። የምር ያልተጨነቅኩም እውነቱን ስነግራችሁ፣ ምክንያቱም ያ እውነታው ሌላ ስለሆነ ማለት ነው።